2018 ድንገተኛ የሆነን ጦርነት፣ ድንገተኛ የሆነን ሞትን፣ ድንገተኛ የሆነን በሽታን ከእናንተና ከዘራችሁ ላይ ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ነብይ ሁሉ ጊዜ የሚያወራችሁና የሚያስተምራችሁ የትኛውም ነገር በሙሉ የኢንካውንተር ውጤት ነው። ለሀገራት መውደቅ ከሀገራት መውደቅ ጀርባ ያለ ስውር ሰው ማለዳችሁን በምስጋናና በጸሎት መጀመር ካለባችሁ እግዚአብሔር ደግሞ አስቡት ከፊት የሚመጣ ዓመት አዲስ ዓመት ሲመሰጣችሁ ያንን ዓመት በጸሎት ካልጀመራችሁት ደግሞ ችግር አለባችሁ ማለት ነው። 2018ን እኛና ያላመነ ሰው እኩል በሆነ መንገድ አንቀበለውም። ኦኬ በቃ እንደሚሆነው ይሆናል። 2018 ላይ በቃ የሚሆነው ነገር ይሆናል ብለን አይደለም እንቀበለው። 2018 ላይ ዘመኑን በትንቢት ቃል ዋጅተነው ነው መጀመር ያለብን። 2018 የሚባል ዓመተ ምህረት ከፊታችን አለ። በዚህ ዓመተ ምህረት ውስጥ እግዚአብሔር የሰጠን 365 ቀናቶች፣ 12 ወራቶች፣ ኢትዮጵያ ውስጥ ሆኖ ደግሞ 13 ወራቶች አሉ። እነዚህን 13 ወራቶች ለጌታ ሰተናቸው ጸለየንባቸው በትንቢታዊ ቃል ዋሽተናቸው በዚህ 2018 የሚባለው ዓመትና ዘመን ላይ መቅሰፍት፣ ቸነፈር፣ ድህነት፣ እርግማን፣ ማጣት፣ ፍቺ፣ ግራ መጋባት ወደ ህይወታችን እንዳይመጣ ጸለይን ነው መጀመሪያ ያለብን። ጸለይን ነው መጀመሪያ። እግዚአብሔር የሰጠን ዓመት አለ። ይህንን ዓመት በትንቢታዊ ቃል ዋሽተነው ነው ምን ማለት ያለብን ከተባለ መጀመር ያለብን። ክብር ለኢየሱስ ይሁን። በዚህ መለኮታዊ ሐሳብ ከተስማማችሁ ከኔ ጋር እጆቻችሁን ከፍ አድርጋችሁ ጥቂት ደቂቃዎች ነው የምቆየው። ከኔ ጋር እጆቻችሁን ከፍ አድርጋችሁ የምናገረውን ትንቢታዊ ባርኮት በእምነት ተቀበሉ። ለፕሬቴኬቴሌ በሆሳንዳራ ባሻጋዳይ እጆቻችሁን ከፍ አድርጋችሁ በእምነት ተቀበሉ። በናዝሬቱ ጌታ በኢየሱስ ስም ኃይል እናገራለሁ። ይሄ 2018 የሚባለው ዓመተ ምህረት በውስጡ የእናንተን ትዳር እንዲይዝ ጸልያለሁ። በውስጡ የእናንተን ልጆች እንዲይዝ በኢየሱስ ስም ኃይል ጸልያለሁ። 2018 የሚባለው ዓመተ ምህረት የእናንተን ባለጠግነት በውስጡ እንዲይዝ ጸልያለሁ። የእናንተን ባለጠግነት፣ የእናንተን ሚሊዮነርነት፣ የእናንተን ቤቶች በውስጡ በኢየሱስ ስም ኃይል እንዲይዝ ጸልያለሁ። 2018 ላይ ድህነት፣ ድንገተኛ የሆነ አደጋ፣ ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ፍቺ፣ ድንገተኛ የሆነ ግራ መጋባት፣ ድንገተኛ የሆነ ኪሳራ ወደ ህይወታችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። ድንገተኛ የሚባል በሽታ ወደ እናንተ፣ ወደ ልጆቻችሁ፣ ወደ ትዳራችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። በኢየሱስ ስም ኃይል እከለክላለሁ። በጌታ በኢየሱስ ስም ኃይል እከለክላለሁ። ድንገተኛ የሚባሉ ነገሮችን በሙሉ፣ ድንገተኛ የተባሉ አደጋዎችን፣ መቅሰፍቶችን፣ ቸነፈሮችን፣ ፍቺን፣ ጨለማን፣ ኪሳራን፣ ድንገተኛ የሆነ ስራ ማጣትን፣ ድንገተኛ የሆነ የተበላሸ ነገርን፣ እርግማንን በጌታ በኢየሱስ ስም ኃይል ከእናንተና ከዘራችሁ ላይ ከለክላለሁ። በእምነት ተቀበሉ። በእምነት ተቀበሉ። ከእናንተና ከዘራችሁ ላይ በኢየሱስ ስም ኃይል እከለክላለሁ። 2018 ድንገተኛ የሆነ በረከት፣ ድንገተኛ የሆነ ሹመት፣ ድንገተኛ የሆነ መለኮታዊ ጉብኝት፣ ድንገተኛ የሆነ ከፍታ፣ ድንገተኛ የሆነ መትረፍረፍ፣ ድንገተኛ የሆነ ባለጠግነት፣ ድንገተኛ የሆነ የሥራ፣ የፋይናንስ፣ የውጭ በሮች መከፈት በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በ2018 ድንገተኛ የሆነን ጦርነት፣ ድንገተኛ የሆነን ሞትን፣ ድንገተኛ የሆነን በሽታን ከእናንተና ከዘራችሁ ላይ ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ።
ከምድሬ ላይ በጌታ በኢየሱስ ስም ኃይል እከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም ኃይል እከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እከለክላለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እከለክላለሁ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መቅሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከእናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። በናዝሬቱ ጌታ በኢየሱስ ስም ኃይል ተከልክሏል። 2018 ከክብር ጋር እንድትገናኙ፣ ከሹመት ጋር እንድትገናኙ፣ ከመትረፍረፍ ጋር እንድትገናኙ፣ ከባለጠግነት ጋር እንድትገናኙ፣ ወደፊት ከመሄድ ጋር እንድትገናኙ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በጌታ በኢየሱስ ስም ኃይል ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ድህነትን ከእናንተ ቤተሰብ እና ከእናንተ ህይወት ላይ 2018 ላይ አባራለሁ። 2018 ላይ በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። 2017 ያጣችኋቸው መልካም የሆኑ እድሎች፣ ባለጠጋ የሚያደርጓችሁ እድሎች፣ ትዳር እንድትይዙ ያደርጓችሁ የነበሩ እድሎች 2017 ላይ ያጣችሁ ከእጃችሁ የወጣ ነገር በሙሉ በብዙ እጥፍ በዚህ ዓመት እንዲመለስ አዛለሁ። በብዙ እጥፍ በዚህ ዓመት ወደ ህይወታችሁ እንዲመለስ እጸልያለሁ። በዚህ ዓመት በብዙ እጥፍ ወደ ህይወታችሁ ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጠራዋለሁ። ብዙ መትረፍረፍ ውስጥ የምትገቡበት ዓመት እንዲሆን 2018 የምታገለግሉበት ዓመት እንዲሆን፣ ከክብር ጋር የምትገናኙበት ዓመት እንዲሆን፣ የተነገሯችሁ ትንቢታዊ ቃሎች ጋር የምትገናኙበት፣ የተነገሯችሁ የትንቢታዊ ቃል በእጆቻችሁ የምትጨብጡበት፣ በዓይኖቻችሁ የምታዩበት ዓመት እንዲሆንላችሁ ጸልያለሁ። 2018 ድህነት አያገኛችሁም። በሽታ አያገኛችሁም። ግራ መጋባት አያገኛችሁም። እጦት አያገኛችሁም። በፍጹም 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 አያገኛችሁም። በፍጹም አያገኛችሁም። አብራችሁን የጸለያችሁ ያላችሁ ሰዎች በሙሉ ከመቀመጫችሁ በመነሳት አብራችሁን ይጸልዩ። በፍጹም ድህነት ወደ እኔ ቤት 2018 ላይ አይመጣም። በሽታ አይመጣም። ድንገተኛ የሆነ አደጋ አይመጣም። ግራ መጋባት አይመጣም። ድንገተኛ የመለኮት ጉብኝት፣ ድንገተኛ መለኮታዊ መነካካት፣ ድንገተኛ የእግዚአብሔር በረከት፣ ድንገተኛ የእግዚአብሔር እጅ፣ ድንገተኛ ባለጠግነት ወደ ህይወቴ ይመጣል እያላችሁ አውጁ። 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 2018 ላይ ድንገት ከቤት እንደወጣ ነው የሞተው የሚባል ዜና እናንተ ህይወት ላይ እንዳይሰማ ጸልያለሁ። ድንገት ነው የከሰረው እንዳትባሉ ጸልያለሁ። ድንገት ነው ባዶ እጁን የሆነው እንዳትባሉ ጸልያለሁ። ድንገት ነው ከስራ የተባረረው እንዳትባሉ ጸልያለሁ። ተነስታችሁ ጸልዩ። ተነስታችሁ ጸልዩ። ላፕራካቶንዶ ሮቦሳ ታካቴ ጄሌ ፕሬዴጌዴሌ ቦሳ ታካታራባሲያንዴ ድንገተኛ የሚባል ክፉ ነገር በሙሉ በኢየሱስ ስም ኃይል ወደ ህይወት አይመጣም። ወደ ቤት አይመጣም በሉ። ወደ ቤት አይመጣም። ወደ ህይወት አይመጣም። በፍጹም በፍጹም አይመጣም በሉ። በፍጹም 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 ተናገሩ። በፍጹም 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 ወደ እኔ ህይወት አይመጣም በሉ። ወደ እኔ ህይወት አይመጣም። ወደ እኔ ህይወት አይመጣም። ወደ እኔ ህይወት አይመጣም በሉ። ድንገተኛ አደጋ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ኪሳራ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ፍቺ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ሞት ወደ እኔ ህይወት አይመጣም። ድንገተኛ የሆነ ዲፖርቴሽን ወደ እኔ ህይወት አይመጣም። ድንገተኛ የሆነ ከስራ መባረር፣ ከስራ መቀነስ ወደ እኔ ህይወት አይመጣም ብሎ አይመጣም። ላፕራካቶንዶ ሮቦሳ ታካቴ ጄሌ ብሬዴ ጌዴሌ ቦሳ ታካታራ ባሻዴ ተናገሩ 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 ተናገሩ።
ድንገተኛ የሆነን በረከት እጠራለሁ። ድንገተኛ የሆነን ተአምራት እጠራለሁ። ድንገተኛ የሆነ መትረፍረፍን እጠራለሁ። ድንገተኛ የሆኑ ድንቆችን እጠራለሁ። ድንገተኛ የሆኑ በረከቶችን እጠራለሁ። ድንገተኛ የሆኑ ፋይናንሶችን እጠራለሁ። ድንገተኛ የሆኑ የስራ በር መከፈቶችን እናገራለሁ። ድንገተኛ የሆኑ የአገልግሎት በር መከፈቶችን፣ ድንገተኛ የሆኑ የትዳር በር መከፈቶችን፣ ድንገተኛ የሆኑ ፈውሶችን፣ ድንገተኛ የሆኑ መትረፍረፎችን እናገራለሁ። ድንገተኛ ለምንድን ነው ይሄን ቃል እያወሽክ ያለሁት መሰላችሁ? መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንደ ዓለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች ሳይታሰቡ ሳይነሱ ሳይገምታቸው ሳይጠብቃቸው ድንገተኛ የሆኑ ድንገተኛ የተባሉ ክፉ ነገሮች 2018 ላይ ሲለቀቁ ያለው እና ይሄ እንዳይሆንባቸው አሁን አውጁ ከኔ ጋር። በፍጹም በእኔ ህይወት ላይ አይሆንም፣ በእኔ ቤተሰብ ላይ አይሆንም፣ ድንገተኛ ሞት አይሆንም። በፍጹም 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 2018 ለእኔ ለሞት የተቀጠረ ቀጠሮ አሁን ተሰርዟል በሉ። 2018 ለቀብሬ የሚጠብቁኝ በህይወት ያገኙኛል በሉ። በእኔና በሞት፣ በእኔና በኪሳራ፣ በእኔና በድህነት፣ በእኔና በፍቺ፣ በእኔና በኪሳራ፣ በእኔና በመውደቅ፣ በእኔና በጨለማ፣ በእኔና በሞት መካከል ያለ ቀጠሮ 2018 ላይ ተሰርዟል። በኢየሱስ ስም ኃይል ተሰርዟል በሉ። በቤተሰቤና በሞት፣ በቤተሰቤና በድህነት፣ በቤተሰቤና በማጣት፣ በቤተሰቤና በግራ መጋባት፣ በቤተሰቤና በበሽታ መካከል ያለ ቀጠሮ 2018 ላይ በኢየሱስ ስም ኃይል ተሰርዟል። ተሰርዟል፣ ተሰርዟል፣ ተሰርዟል በሉ። ድንገተኛ የሚባሉ ክፉ ነገሮች በሙሉ ከህይወታችሁ ላይ ተሰርዘዋል። በፍጹም በፍጹም ከህይወታችሁ ላይ ተሰርዘዋል። ተሰርዘዋል፣ ተሰርዘዋል፣ ተሰርዘዋል። ድንገተኛ የሚባሉ ክፉ ነገሮች፣ ድንገተኛ የሚባሉ ጨለማዎች፣ ድንገተኛ የሚባሉ ክፉ ነገሮች ሁሉ ከህይወታችሁ ላይ ተሰርዘዋል፣ ተሰርዘዋል፣ ተሰርዘዋል። እግዚአብሔር አምላኬ ሰርዟቸዋል። ድንገተኛ የሚባሉ ክፉ ነገሮች ከእናንተ ህይወት ላይ ተከልክሏል። በናዝሬቱ ጌታ በኢየሱስ ስም ኃይል ተከልክሏል። ላፕራዲያ ኮሳንታ ክራአዲያና ሞሳታይ ጄሌ ብሬዴ ጌዴሌ ቦስ ሊክራአዲያና ሞሳንታ ክላሃርዳ ባስያቴ ካሊክር ኦዶስ ሳንታ ክላሃርጃ ዳሳጋዳላ ባስ ጄሌ ብሬዴ ጌዴሌ ቦስ ድንገተኛ የሚባል ነገር ሁሉ ከህይወታችሁ ላይ ለዘላለም ተከልክሏል። ለዘላለም ተከልክሏል። ለዘላለም ተከልክሏል። ለዘላለም ተከልክሏል። ለዘላለም ተከልክሏል። ድንገት ስትባረኩ፣ ድንገት ስትሰፉ፣ ድንገት የትዳር በር ሲከፈት፣ ድንገት የአገልግሎት በር ሲከፈት፣ ድንገት ስትሰፉ፣ ድንገት ስትበዙ በኢየሱስ ስም ኃይል 2018 ላይ ያለው 2018 እንደ 2017 በኢየሱስ ስም ኃይል አይሆንባችሁ። 2017 ላይ እኮ ድንገት ነው ከስራ የተባረርኩት፣ ድንገት ነው ፋይናንስ ከእጄ የተበተነው ያላችሁት ታሪክ 2018 ላይ አይደገምም። በኢየሱስ ስም ኃይል አይደገምም። በኢየሱስ ስም ኃይል አይደገምም። 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 አሁንም እጆቻችሁን ወደ ላይ ከፍ አድርጉ። ከኔ ጋር ጸልዩ። ከኔ ጋር ጸልዩ። እጆቻችሁን ወደ ላይ ከፍ አድርጋችሁ ወደ ላይ ከፍ አድርጋችሁ። ጥፋት 2018 ላይ ከእናንተ ህይወት ላይ ተከልክሏል። ጥፋት 2018 ላይ ከእናንተ ቤተሰብ ላይ ተከልክሏል። ኪሳራ ከእናንተ ቤተሰብ ላይ ተከልክሏል። ድህነት ከእናንተ ቤተሰብ ላይ ተከልክሏል። ድንገት 2018 ላይ ስማችሁ በኃይል ሲወጣ ያለው ሰዎች ስለ እናንተ መነጋገር ሲጀምሩ ያለው እስከ ዛሬ የት ነበር፣ አሁን ከየት ነው የመጣው ስትባሉ ያለው እስከ ዛሬ የተደብቃ ነው፣ አሁን ከየት መጣች ስትባያ ያለው
2018 ላንተና ላንቺ ብዙ በረከቶችን የያዘ ዓመት እንዲሆን እጸልያለሁ። ብዙ ፋይናንሶችን የያዘ ዓመት እንዲሆን እጸልያለሁ። 2018 ከየትኛውም ዓመት በላይ ብዙ ነፍሳትን ወደ ጌታ የምትማርኩበት ዓመት እንዲሆን እጸልያለሁ። ብዙ ነፍሳትን ወደ ጌታ የምታመጡበት፣ ቤተሰቦቻችሁ ምርኮ ተደርገው የሚሰጡባቸው ዓመት በኢየሱስ ስም ኃይል እንዲሆንላችሁ እጸልያለሁ። በዓለም ዙሪያ ይህንን ፕሮግራም ለምታዩ ሰዎች በሙሉ አሁን በህይወታችሁ ላይ እናገራለሁ። መንፈስ ቅዱስ አሁን ማስተምረውን ትምህርት በጌታ በኢየሱስ ስም ለህይወታችሁ እንዲያረጋው ጸልያለሁ። ለእናንተ ለጥቅማችሁና ለክብራችሁ እንዲያረጋው ጸልያለሁ። ከዚህ ትምህርት በኋላ በመንፈሳዊ ነገራችሁ መንቃት፣ በሁሉም ነገሮቻችሁ ሁሉ ላይ መንቃት እንዲሆንላችሁ ጸልያለሁ። በጌታ በኢየሱስ ስም በኃይል መንቃት እንዲሆንላችሁ ጸልያለሁ። ነገሮቻችሁ ሁሉ በልዩነት እንዲከፋፈቱ የእግዚአብሔር ቃል በኃይል ሊገባችሁ ዘንድ አምሯችሁ በልዩነት እንዲከፈት፣ ነፍሳችሁ የእግዚአብሔርን መንፈስ ለማስተናገድ የእግዚአብሔርን ሐሳብ ለማስተናገድ የነቃች እንድትሆን በጌታ በኢየሱስ ስም ጸልያለሁ። ከዚህ መሰዊያ የሚነገር እያንዳንዱ ቃል በሙሉ ሕያው ነውና በህይወታችሁ ላይ ልዩነት እንዲፈጠር ጸልያለሁ። ከዚህ መሰዊያ የሚነገር እያንዳንዱ ቃል በሙሉ በውስጡ መንፈስን የያዘ ነውና ያ መንፈስ ካላችሁበት ከየትኛውም አይነት ሁኔታው በሙሉ ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ ጸልያለሁ። የናዝሬቱ ኢየሱስ እንደተናገረ አሁንም ነገራችሁ ቃል እውነትም መንፈስም ነው እንዳለ መንፈስ ደግሞ ነፃ እንደሚያወጣ ዛሬ በጌታ በኢየሱስ ስም ካላችሁበት ከየትኛውም አይነት ሁኔታና ኢንቫይሮንመንት በሙሉ ነፃ መውጣት እንዲሆንላችሁ ጸልያለሁ። ነፃ መውጣት እንዲሆንላችሁ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። ነብይ ሁሉ ጊዜ የሚያወራችሁና የሚያስተምራችሁ የትኛውም ነገር በሙሉ የኢንካውንተር ውጤት ነው። የኢንካውንተር ውጤት የሆነ ነገር ነው የሚያስተምራችሁ። አንድ ፕሮፌት በድግ ብሎ የሆነ መጽሐፍ ገልጦ ያስተምራችሁ ላይፉ ላይ ሀፕን ያደረገውን ከእግዚአብሔር ቃል አስደግፎ ነው የሚያስተምራችሁ። ምን ማለት ነው? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት ሙሉ የብሉይ ኪዳን መጽሐፍቶች በሙሉ የተጻፉት በነቢያቶች ነው። አዲስ ኪዳን ጋር ስትመጡ ከዮሐንስ ራእይ ውጭ በሙሉ ያሉ የአዲስ ኪዳን ሜሴጆች ከወንጌላትና ከዮሐንስ ራእይ ውጭ እና ከሐዋርያት ሥራ ውጭ በሙሉ የተጻፉት በሐዋርያቶች ናቸው። ምን ማለት ነው? አዲስ ኪዳን በሐዋርያቶች ሲጻፍ ብሉይ ኪዳን በነቢያቶች ነው። ምን ማለት ነው? የአዲስ ኪዳን ጸሐፊዎች ነቢያቶች ያወሩትን ነገር ነው ያብራሩልን። ነቢያቶች የጻፉትንና ያስተማሩትን ነገር ነው ያብራሩልን። ማለትም ፕሮፌት እንትና ያስተማረው ነገር እንደዚህ ነው። ምሳሌ ሐዋርያት ሥራ 2ን ስታነቡ ፒተር እንደዚህ ነው ያለው። አሁን ያያችሁት የመንፈስ ቅዱስ እንቅስቃሴ አለ ነብዩ ኢዩኤል የተነበየው ነው ያለው። ያንድ አፖስትል ትልቁ ስራው ያንድ ነብይ አገልግሎት ማብራራት ነው። ያንድ ነብይ ትምህርት ማብራራት ነው። ሶ ነብይ የሚያስተምራችሁ የትኛውም ትምህርት በሙሉ የኢንካውንተር ውጤት ነው። ለዛ ነው ፖል በኢንካውንተር ስለሚያምን ነው የሪቨሌሽን መንፈስ እንዲሰጣችሁ ጸልያለሁ ያለው። ሶ ያለፈው እሁድ ላይ ሳወራችሁ ከፕሮፌት ኤላይጃ ጋር ወይም ከኤልያስ ጋር ስለነበረ ኢንካውንተሮቻችሁ ነበር። ቪዥኑን አልነገርኳችሁም፣ ግን ያለፈውን ርዕስና ያሁኑን ቶፒክ ማስተምርበት ምክንያቴ ከፕሮፌት ኤላይጃ ወይ መጽሐፍ ቅዱሳችን ውስጥ ካለው ኤልያስ ጋር እግዚአብሔር በድሪም ይሄንን ኤልያስ የሚባለው ነብይ በድሪም ካሳየኝ በኋላ እሱ ጋር ካወሩሃቸው ወይም ከሱ ከሰማኋቸው አንዳንዶችን ነው ማወራችሁ። ሶ ይሄ ትምህርት የዛ ኢንካውንተር ውጤት ነው። ክብር ለኢየሱስ ይሁን። ብዙዎቻችሁ ግን ወደ ትምህርቱ ከመሄዴ በፊት ስለ ኤልያስ ላውራችሁ ቢኮዝ መጽሐፍ ቅዱሳችን ውስጥ ስለ ኤልያስ ደጋግሞ ስለሚያወራ ስለ ኤልያስ ላውራችሁ። ይዘ ኤልያስ ማን ነው? መጽሐፍ ቅዱስ ስለ ኤልያስ ሲያወራ ድንገት ብድግ ብሎ ፍሮም ቴስቢ ከምትባል ቦታና ከተማ የተነሳ ቴስቢያ የሚባል ፐርሰን ስለሆነ ስለ አንድ ኤልያስ ያወራቸዋል። ቢፎር ዛት ስላለው ላይፍ ያወራችሁ። የት ነው? ማነው አባቱ? ማነው እናቱ? የት ነው የተወለደው? እንዴት ነው አስተዳደጉ? ማንም ያወራችሁ መጽሐፍ ቅዱስ ውስጥ። ከዛ በኋላ ስለ አገልግሎቱም ሲያወራችሁ ስለ አገልግሎቱ ጥቂት ነው የሚያወራችሁ። መጽሐፍ ቅዱሳችሁን ስታነቡት መጽሐፍ ቅዱሳችን ስናነበው ኤልያስ ኤልሳ ወደሚባል ሰው ቅባትን አስተላለፈ ይላቸዋል። መጎናጸፊያ ወደቀበት ኤልሳ መጎናጸፊያ ከወደቀበት በኋላ ግን መጽሐፍ ቅዱስ ኤልያስ የት እንደሄደ አይነግራችሁም።
ብዙ ሰዎች ኤልያስ ሄቨን ሄደ ይመስላችኋል። የናዝሬቱ ኢየሱስ እንደነገረን ከሆነ ወደ ሰማይ ይወጣ ማንም የለም። ከሰማይ ከወረደው በስተቀር ወደ ሰማይ ይወጣ ማንም ማለት ማንም ነው። ኤልያስ እናንተ ማታውቁት የሆነ ሳሙኤል ነው ያለው ማለት ነው። እጅግ በጣም በሚገርም ሁኔታ ከመጽሐፍ ቅዱስ ውስጥ ኤልያስ ብዙዎቻችሁ የኤልያስ መጨረሻ የሚመስላችሁ ኤልሳ ጋር መጥቶ መጎናጸፊያውን ከሰጠ በኋላ ኤልያስ የሚባል ቃል መጽሐፍ ቅዱስ ውስጥ ኤልያስ የሚባል ሰው ሲያገለግል አይታችሁ አታውቁም። ናኦኒ ከመጽሐፍ ቅዱስ ውስጥ ብሉይ ኪዳን ላይ ከዚህ ሁኔታ በኋላ ኤልያስ ያገለግል አሳያችኋለሁ። ክብር ለኢየሱስ ይሁን። አሜን። በደንብ ስሙኝ። ኤልያስ ኤልሳን መጎናጸፊያ ካካፈለው በኋላ የሆነው ነገር አንድ ነው። ኤልሳ ተነስቶ ማገልገል ጀመረ። 5 ነገስታቶች ውሃ ጠምቷቸው ያለ ኢዮሳፍጥ የሚባል ንጉስ ኤልሳን ኢንቫይት አደረገው። ኢዮሳፍጥ የሚባል ንጉስ ኤልያስ እዛ ስፍራ ላይ አልነበረም። ኢዮሳፍጥ ከሞተ ከብዙ አመታት በኋላ የኢዮሳፍጥ ልጅ ከሞተ ከብዙ አመታት በኋላ የሱ የልጅ ልጅ ከሞተ ከብዙ አመታት በኋላ ስፔሻል ከ100 አመት ከሚቆጠር ጊዜ በኋላ ኢቭን ኤልሳ የሚባለው ነብይ ከሞተ በኋላ ኤልያስ ድጋሚ ብድጋለ ከየት እንደመጣ ሳይታወቅ ኤልያስ ድጋሚ ተነሳ። ሁለተኛ ዜና ምዕራፍ 21 እንክፈቱ። ሁለተኛ ዜና ምዕራፍ 21 ሁለተኛ ዜና ምዕራፍ 21 ምዕራፍ 1 ቁጥር 1 ኢዮሳፍጥም ከአባቶቹ ጋር አንቀላፋ። ማን? ኢዮሳፍጥ በኤልሳ ዘመን ነበር የነበረው። እሱ አንቀላፋ። እሺ። በዳዊትም ከተማ ከአባቶቹ ጋር ተቀበረ። እሺ። ልጁም ኢዮራም በእርሱ ፋንታ ነገሰ። ኢዮራም ነገሰ። እሺ። ለእርሱም የኢዮሳፍጥ ልጆች አዛሪያስ፣ ይህኤል፣ ዘካርያስ፣ ኤዛሪያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። ኦኬ። እነዚህ ሁሉ የይሁዳ ንጉስ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ ብርና ወርቅ የከበረም ዕቃ በይሁዳም የተመሸጉትን ከተሞች ሰጣቸው። በደንብ ስሙ። ኢዮሳፍጥ በኤልሳ ዘመን ነበር። በኤልሳ ዘመን በኤልሳ ተገልግሏል ኢዮሳፍጥ። ይሄው ንጉስ ሞተ ይላል። ይሄው ንጉስ ሲሞት ኤልያስ አስቀድሞ ተነጥቋል። ቁጥር 12ን እስኪ አንብቡት። ይሄ ንጉስ ከሞተ በኋላ ከዛ በኋላ 1 እና 2 ነገስታቶች ከተሾሙ በኋላ ቁጥር 12ን አንብቡት። ከነብዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። ከነብዩ ከማን? ዋው! በደንብ ስሙኝ። ከብዙ 100 ዓመታት በፊት ኤልያስ ተነጥቋል ለሆኑ ሰዎች። ከብዙ 100 ዓመታት በኋላ ኢቭን ቅባትን ያካፈለው ሰውዬ ከሞተ በኋላ ኤልሳ ከሞተ በኋላ ኤልያስ ለሆነ ሰው ሜሴጅ መጻፍ ጀመረ። ሜሴጁን ደግሞ ትንቢቱን ይነግራቸዋል። ቁጥር አንብበው ከ13 እያልክ ኦ ማይ ጉድነስ ሃሌሉያ። ከነብዩ ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል። አሁን ይሄ ሰውዬ ቅባት ለኤልሳ ለሚባል ሰው አስተላልፏል። ሲነጠቅ አይታችኋል። ኤልሳ የሚባለው ሰውዬ ሞቷል። ኤልሳ የተነበየላቸው ነገስታቶች ሞተዋል። ከብዙ 100 ዓመታት በኋላ ሰውየው ራሱ መጥቶ ፕሮፌሰር ማድረግ ጀመረ። የት ነው የነበረው? ማይ ጋድ ሰውዬ ይሄንን ሰውዬ አዲስ ኪዳኑ ስላሳያችሁ ይችላል ፕሮፌሰር ሲያደርግ። የዛሬ ትምህርት የረሰሱ ስላልሆነ አሜን ሌላ ጊዜ ስለ ኤልያስ አስተምራችኋለሁ። ከጥቂት ዓመታት በፊት አንድ እግዚአብሔር ሰው ጋር አንድ ስፍራ ላይ ቁጭ ብለን ለምሳ ልጋብዝ ብሎኝ አንድ ስፍራ ላይ ቁጭ ብለን ልክ ጄል ለታጠብ የሚሄድበት ስፍራ ላይ አንድ ፐርሰን ሃይ አለኝ። አየሁት ፊቱን። ኤልያስ ነኝ አለኝ። ደን ፎከስ አልሰጠውም ቃሉን። እጄን ታጥቤ ስወጣ ሰውዬው ዲሳፒር አድርጓል። ይሄንን ሰውዬ ባይብል ውስጥ ላሳያችሁ ይችላል። አዲስ ኪዳን ላይ ብዙ መጽሐፍቶች ላይ ላሳያችሁ ይችላል። ስለ ኤልያስ ስላልሆነ ማስተምረው ርዕስ ሌላ ቶፒክ ስለሆነ ሌላ ጊዜ ስለዚህ ስለ ኤልያስ ስለሚባለው ፐርሰን አስተምራችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ግን የሱ መንፈስና ኃይል እንዲያገኛችሁ ጸልያለሁ። አሜን። የሱ መንፈስና ኃይል እንዲያገኛችሁ ጸልያለሁ። ክብር ለኢየሱስ ይሁን። የዛሬ ርዕሳችን ምንድነው? ለሀገራት መውደቅ ከሀገራት መውደቅ ጀርባ ያለ ስውር ሰው።
የሪቨሌሽን መጽሐፍ ራእይን እንከፍታለን። ራእይ ምዕራፍ 2 አሁን ከዚህ በኋላ ማስተምረውን ትምህርት በደንብ ስሙኝ። ቢኮዝ የብዙዎቻችሁን ህይወት ነፃ ያወጣል፣ የብዙዎቻችሁን ህይወት ይቀየራል ብዬ ስለማምን ስፔሻሊ ደግሞ እግዚአብሔርን ለማገልገል ረሃብ ያላችሁ ሰዎች ጌታ ኢየሱስን በልዩነት ለመግለጥና ለማገልገል እጅግ በጣም የከበረ ረሃብ ያላችሁ ሰዎች እና አገልጋይ የሆናችሁ ሰዎች ከዚህ በኋላ ማስተምረውን ትምህርት በደንብ ስሙኝ። ራእይ 2 ምዕራፍ 2 ከቁጥር 12 እስከ 14 በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። በሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነውን ምስክሬ አንጢጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ። በደንብ ስሙ እስኪ ከላይ ጀምረን በው ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ምን ያለ ያስተማረ ማሰናከያው ትምህርት ነው ማለት ነው። የሚያሰናክለው ደግሞ ማንን ነው? የእስራኤል ልጆችን። እሺ ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። ክብር ለኢየሱስ ይሁን። አሜን። የመልእክቱ ተቀባይ የጴርጋሞን ቤተክርስቲያን ነች። ጴርጋሞን ማለት ባይዘዌ በኮቪድ ዓለም ላይ በሞት ብዛት ቁጥር 1 ከነበሩ ከተሞች መካከል አንዷ ነች። ብዙ ህዝብ የሞተባት ከተማ ነች። ጣሊያን ውስጥ ያለች ከተማ ነች ጴርጋሞን። እሱ ብቻ አይደለም፣ የመጀመሪያው የኮቪድ ታማሚ የተገኘው የናይት ክለብ ውስጥ ነው። የመጀመሪያው የኮቪድ ታማሚ ፍሮም ናይት ክለብ ነው ሙሉ ከተማውን እንትን ያለው። በጴርጋሞን ላለችው ቤተክርስቲያን ሲጻፍ ሰይጣን መናገሻ ባለበት ከተማ ውስጥ ነው የምትኖረው አለው። እሱ ብቻ አይደለም፣ እዛ ጋር ሰማዕት የሆነ አንቲፓስ የሚባል ሰው አለ። አንቲፓስ የሚባል ሰው መኖሩ ብቻ ሳይሆን አንቲፓስን የመሰለ የእምነት ጀግና በሚኖርበት ከተማ ውስጥ አለ የበለዓም ደግሞ ትምህርት የሚከተሉ ሰዎች አሉ አለው። የበለዓም ትምህርት ደግሞ ምንድነው ሲባል በእስራኤል ፊት ምን ማድረግ? ማሰናከያ ማድረግ። ክብር ለኢየሱስ ይሁን። በመካከላችሁ የማንን ትምህርት? የበለዓምን ትምህርት የሚያስተምሩ መምህራኖች አሉ፣ ፎሎ የሚያደርጉ ሰዎች አሉ፣ የነሱን ትምህርት። ክብር ለኢየሱስ ይሁን። ይሄ የበለዓምን ትምህርት ያለው ቤተክርስቲያኒቷ ውስጥ ነው፣ አውትሳይድ አይደለም። ቤተክርስቲያኒቷ ውስጥ የበለዓምን ትምህርት የሚያስተምሩ ሰዎች አሉ። ዛሬ የምንማማረው የበለዓም ትምህርት ምንድነው ነው። ስለ በለዓም ላውራችሁ። ክብር ለኢየሱስ ይሁን። አሜን። ብዙ ሰዎች ስለ በለዓም ሲወራ ግራ ይገባቸዋል። አንዳንዱ በለዓም ሟርተኛ ነው ብሎ የሚያምን የሆነ ግሩፕ አለ። የሆነ ግሩፕ ደግሞ ኖ ይሄ እግዚአብሔር ነብይ ነው፣ መንገድ ይሳት እግዚአብሔር ነብይ ነው ብሎ የሚያምኑ ሰዎች አሉ። ሁለቱም ማስታረቅ ከባድ ነው። መጽሐፍ ቅዱስ ደግሞ እስራኤላዊ እንዳልሆነ ይናገራል። በሌላ መንገድ ደግሞ ሰውየው እስራኤላዊ ነው። ሁለቱም ማስታረቅ ከባድ ነው። ግን የበለዓምን ኦሪጂን ልንገራችሁ። በለዓም ሚዲያማዊ ነው መጽሐፍ ቅዱስ እንደሚነግረን። ሚዲያም ማለት ደግሞ አብርሃም ከኬጥሯ ከወለዳቸው ልጆች መካከል አንደኛው ነው። በለዓም በኬጥሯ በኩል የአብርሃም ልጅ ነው። በኬጥሯ በኩል የአብርሃም ዘር አለበት። ነገር ግን እስራኤል የሚባለው ዘር የሚቆጠረው በያዕቆብ በኩል ስለሆነ ያዕቆብ ስለነበረ እስራኤል የተባለው 12 ልጆች ስለነበሩ እንደ ነገር የተቆጠሩት በዛ ምክንያት ሰውየው እስራኤላዊ አይደለም። ነገር ግን ደግሞ የዘር ግንዱ የሚመዘዘው ከነሱ ነው። አያታቸው ወንድም የነሱ አያት የአብርሃም አባት ነው። ከኔ ጋር ናችሁ? አብርሃም ሳራ ከሞተች በኋላ ከቄጥሯ ከወለደችው 6 ልጆች መካከል አንደኛው ሚዲያም ነው። ሚዲያም አባት ነው። ሰውየው የዛ ሀገር ሰው ነው። ከሚዲያም ልጆች መካከል አንደኛው ነው። ክብር ለኢየሱስ ይሁን። ከሚዲያም ልጆች መካከል አንደኛው ነው።
ከሚዲያም ልጆች መካከል አንደኛው ነው። ሶ ዋይ ለምንድን ነው የበለዓም ትምህርት ይህን ያክል ፓወርፉል የሆነው? የፔርጋሙን ቤተክርስቲያንን እስኪነቀንቃት ድረስ ጌታ የምነክፍብህ ነገር አለኝ እስከሚል ድረስ ዋይ የበለዓምን ትምህርት ይህን ያክል ፓወርፉል ሆነ? ባላቅ ማለት መጽሐፍ ቅዱሳችን ዘኍልቍ 22 23 24 ላይ እንደምታነቡት ባላቅ ማለት እስራኤልን እንዲረግምለት በለዓምን ያመጣ ሰው ነው። ባላቅ ማለት የስሙ ትርጉም ዲስትሮየር ማለት ነው፣ አጥፊ ማለት ነው። በለዓም ማለት ደግሞ ባል ማለት ከርሲንግ ማለት ነው። አም ማለት ኔሽን ማለት ነው። ኔሽንን የሚረግም ማለት ነው። የበለዓም ብቸኝነት የሚሰራው ትልቁ ስራ ምንድነው ካልከኝ ኔሽንን ዳውን ማድረግ ነው፣ መርገም ነው። እንዴት በምን አይነት መንገድ አንድ ኔሽን ወርታሽ ማስቀጥ እንዳለበት የሚያክሰው ነው። ሶ ባላቅ ዲስትሮየሩ ሲያስብ የእስራኤልን ኔሽን ማን ያጠፋልኛል ማን እንትን ይለኛል ብሎ ሲያስብ ጦረኛ የሆኑ ሰዎች ነው አይደል የሚያስበው። ኔሽንን ከርስ ማድረግ የሚችል ሰው አለ ብሎ በለዓምን የጠራው። በለዓም የስሙ ትርጉም አገራትን መርገም የሚል ትርጉም ነው ያለው። ኔሽንን ምን ማድረግ? ከርስ ማድረግ። ባል ማለት ከርሲንግ ማለት ነው። አም ማለት ኔሽን ማለት ነው። በለዓም ማለት ከርሲንግ ደ ኔሽን ወይም ኔሽንን መርገም ማለት ነው። ሶ በለዓም በብቸኝነት የሚሰራው ስራ የዚህ ሰውዬ ትምህርትና ስፒሪት ኔሽን ላይ ፎከስ ያደረገ ትምህርት ነው። ግለሰብ ላይ አይደለም የሚያነጣጥረው። ኔሽንን ዲስትሮይ ማድረግ፣ ኔሽኖችን ወደታች ማውረድ፣ ኔሽኖችን ወደታች መጣል። በቃ የዚህ ስፒሪት ሲስተም በሙሉ የሚሰራው ኔሽኖች ላይ ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን።